ስማ እጠጣ ነበር፣ አጨስ ነበር፣ እቅም ነበር። ማረም ይጎዳል፣ አለማወቅም ያስደነግጣል። መማለጃ ትፈልግ እጅ መንሻ ለምሕረት ቤተክርስቲያን አማኝ እንደመሆኔ ክርስቲያን እንደመሆኔና በኦሮሚያ ክልል ተወልዶ እንዳደገ እንዳንድ ወጣት ነው ሀሳብ የምሰጠው በሁለት መንገድ። አንደኛና ዋነኛን የሚቀድመው ኢትዮጵያዊነቴና ክርስቲያንነቴ ነው። ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስና ወቅታዊ ፕሮግራሞች ተመልሻለሁ። ፕሮግራሙን እስከ መጨረሻው ድረስ ተከታትላችሁ ያላችሁን ሀሳብና አስተያየት እንደተለመደው በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን። ወደ መረጃው እንለፍ። አንደኛና ዋነኛን የሚቀድመው ኢትዮጵያዊነቴና ክርስቲያንነቴ ነው። አስቀድሜ የምናገረው ኢትዮጵያዊነቴ በተለይ ክርስቲያንነቴ ኦርቶዶክስነቴ ከዛ ሲቀጥል ኢትዮጵያዊ ነኝ። ኦርቶዶክስ ነኝ ሲቀጥል ኢትዮጵያዊ ነኝ። በብሔር ደረጃ ደግሞ ተወልጄ ያደግኩት ኦሮሚያ ነው። ስለዚህ ኦሮሞ ነኝ ባጭሩ ነኝ አስረግጬ የምናገረው። ግን ብሔሬ ከዘሬ ብሔሬ ከሃይማኖቴ የማይቀላቀልብኝ ሃይማኖቴ ከብሔሬ የማይጋጭብኝ የሀገር ፍቅር ያለኝ ኦሮሞነቴን የምወድ ሀገሬን የምወድ ባህሌን የምወድ ሃይማኖቴን የምወድ ወጣት ነው። አይቀላቀልብኝም እና ለዘመናትም ሳይቀላቀሉብኝ ያሉት ሃይማኖትን እና ብሔርን አስማምቼ ያዝኩ ሰው ነው። እንግዲህ ወንድማችን እንዳለው ነው። እውነት ለመናገር በተወሰነ መንገድ ከወንድማችን ጋር እስማማለሁ። ግን አንዳንድ ደግሞ ማለት እሱን መቃወሜ ሳይሆን ምንም እኔ ግድ የማይሰጡኝ ነገሮች አሉ። ለምሳሌ ያህል የሚያኮራ ብሔር አለ ብዬ አላምንም። ማለት የሚያኮራ ብሔር ማለት የሚያሳፍርም ብሔር የለም፣ የሚያኮራም ብሔር ሊኖር አይገባም። ማለት በቃ ማንም ከፈለገው ብሔር መርጦ ሊወለድ አይችልም። ወይ ደግሞ በችሎታው ከዚህ ብሔር መወለድ አለብኝ ብሎ ወይ ከዚህ ብሔር መወለድ የለብኝም ብሎ በራሱ መንገድ የሚያሳካቸው ነገሮች ስላልሆኑ ሊያሳፍርም ሊያኮሩም የሚገቡ ነገሮች አይደሉም። በመሰረቱ በቃ ብሔር፣ ዘር ምናምን የሚባሉ ነገሮች ማለት ነው። እና ያን ከሃይማኖት ጋር ደግሞ ሊጋጩብን አይችሉም። ማለት እንደ ኢሹም አይነሳም እንደዚህ ነገር። በእውነት አሁን የወረድንበትን ምን ያህል ወደ ታች እንደወረድን እኛ ኢትዮጵያውያን በቃ መንፈሳዊ ህይወታችንና ሌላ ተራ ነገር ምን ያህል ሊጋጭብን እንደደረሰ ይህ አንዱ ማሳያ ነው እንጂ እንደ ሀሳብም ልናነሰው የማይገባ ነገር ማለት ነው። ብሔር እና ሃይማኖታችን ለምን ሊጋጭብን ይችላል? በመጀመሪያ ደረጃ በብሔሩ ማነው መንግስተ ሰማያትን ሊወርስ የሚችለው ወይ እግዚአብሔርንስ ሊያስደስት የሚችለው? በብሔሩ የተነሳ በቃ ያ ማለት እንደ ኢሹም ልናነሰው አይገባም ይሄንን እውነት ለመናገር እና ብቻ በጣም መውረዳችንን ነው የሚያሳየው ይሄ ነገር። እስቲ እንቀጥል። ለማንኛውም ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም የተከበረው መላውን የኦሮሞ ሕዝብ በሚያስቆጣ መልኩ ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን እንትናና እንትን ካላሉት እንደሚባለው ብሂል አበው ምላሽ ካልሰጡበት ነገም ጅብ በቀደደው ሌባ እንደሚገባ ስለሚታወቅ የሚከተለው የአቋም መግለጫ አውጥተናል። ያው እንግዲህ እንደሰማችሁት ነው። ያው እኚህም የሃይማኖት አባት ነው የሚባሉት። እንግዲህ ያው የክህነት ደረጃቸውን ባላውቅም ያው እንግዲህ እና እንደዚህ አይነት ሰዎች ናቸው ሃይማኖትና ብሔር የተጋጨባቸው ማለት ነው። ቅድም ወንድማችን ያነሳው እነዚህን አይቶ ነው እኔ ሃይማኖቴ ከብሔሬ አልተጋጨብኝም፣ የማይጋጭብኝ ሁለቱን አስማምቼ መሄድ የሚችል ክርስቲያን ኦርቶዶክስ ነኝ ያለው። እንደነዚህ አይነቶቹ ግን በዚህ ደረጃ ወርደው ቤተክርስቲያን ሹማ አስተምራ ደሞዝ እየከፈለች አገልግሉ ያለቻቸው ሰዎች በዚህ ደረጃ ሃይማኖታቸውና ብሔራቸው ተጋጭቶባቸው ብሔራቸው በልጦባቸው ለማይገባ ነገር ክህነታቸውን ሲያውሉ ታያላችሁ። አሁን ለአቡነ ገብርኤል ለምንድነው ከሰሜን ሸዋ ተቆርቋሪ የሚመጣላቸው? ካምቦ ድረስ ሰው ለምን ሊቆረቆርላቸው ይነሳል ብላችሁ ካሰባችሁ እሳቸው መጀመሪያ እገዳው ሳይጣልባቸው በፊት የቤተ ክርስቲያን ጳጳስ ናቸው። አሁን ልክ እገዳ ሲጣልባቸው ግን ተቆርቋሪ ከየት ይነሳል? ከሰሜን ሸዋ። ይሄን ያህል ነው የወረድነው ለማለት ፈልጌ ነው።
ቀድሜ የተናገርኩትን በደንብ ግልጽ እንዲሆንላችሁ ነው እና ምን ያህል እንደወረድን የሚያሳየው በዚህ ነው። ሰውየው የታገዱበት ምክንያት የስተት ትምህርት በማስተማር ነው አይደል? ስለዚህ ሊቃውንቶች ናቸው የሚፈቱት ይሄን ጉዳይ። አባገዳ ምን ከተተው እዚህ ውስጥ? የሀገር ሽማግሌ ምን አገባው እዚህ ውስጥ? ሲጀመር እዚህ ሲኖዶሱ አለ መክሮ ከሊቃውንቶች ጋር ማድረግ ያለበትን ሁሉ ይወስናል። መወገዝ ካለባቸው ይወገዛሉ ወይ በይቅርታ ይመለሳሉ። ወደፊት የምናየው ነገር ነው። ግን ከሰሜን ሸዋ ተቆርቋሪ ለሳቸው ለምን ይመጣል ካለ ሃይማኖትና ብሔር የተጋጨበት ሰው ስለበዛ ነው። እንቀጥል። ለማንኛውም ምንድነው አንቺም ትሳለሚያለሽ? እግዚአብሔር እኮ እንደሱ አይደለም። አትግለጠኝ ልቅር ይሸሸግ እርቃኔ ጨለማውን ታኮ በሚምር ልብ ፊት ለይቅርታ ማነስ ያሳፍራል እኮ። መቼ ትሄዳለህ ወደ ክብር ህልፍኝ ማደሪያዬን ከሰህ ካልጎደለ በረት ለአንዲት ባዶ ግልገል ምን አስተናነሰ? በአንዲት ድኩም ቀን ካንተ ለመሰወር እንደማልችል ባውቅም ባፍረት አደቀቀኝ ምህረት ጉልበቱ የድፍረቴን አቅም። ተመልከተኝ እስቲ ጥፋት እኮ ስም ቢፈልግ ኮርቶ በኔ በተጠራ ነውር እኮ ቤት ቢኖረው ሰውነቴ የሱ ስፍራ ኃጢአት እኮ እናት ቢሻ ደማምጬ በወለድኩት ክፋት እኮ መልክ ቢሆን ቁርጥ እሱን በመሰልኩት በደል እኮ ትግል ቢሻ እኔ እኮ ነኝ ጦር ጉልበቱ ዝሙት እኮ ውበት ቢሆን መልኬ ነበር ምልክቱ ደግ አይደለህ ሁሉን ሸፋኝ ምን በገጽ የተገለጠ መራቆቴን ምህረት አቅፎት በቸርክንድህ ባመለጠ እንኳን ልትፈርድ በሸሸከው በመረሳት ዋጋ ቀለህ እንደገና ለመከዳት ዛሬም በሬን ታንኳኳለህ። ዛሬም አለህ አትለየኝም ወይ? ምን ፍቅር ቢያስርህ ነው እንዳትጠየፈኝ? የጥፋቴ ፍሬ ካቆሰለኝ በላይ ትዕግስትህ ገረፈኝ። በጨለማ ቁስል የብቻ ለሙሾ ምደረድር እኔ ቢቸግረኝ እንጂ ልክ አልባ ፍቅርህን የመሸከም ወኔ እንጂማ እንኳንስ እንደኔ ላለ ነፍስ በርክሰት በረሃ ስምህን ተጠምቶ ለክብርህ ምስጋና ከመቅደስ ያደረስ መች ጠግባል ጠርቶ መጽናናቴ ሆይ የልጅነት ልቤን ትቢት አስኮብልሎት ከመንገድ ቢቀርም አንተ ግን አንተ ነህ ፍቅር አይቀየርም። በሌት ተንከራተው ከገፋሁት በረት በፍቅር የጠሩኝ ከጸጸቴ ገስፈው መማር የቸኮሉት አይኖችህ ሰበሩኝ። በገፋሁት ልኬት በጠፋሁት መጠን እየተከተለ ላይተወኝ ምን ፍቅር ላይረሳኝ ምን ስስት ከእግሮች ተሳለ። በዚህ ሁሉ መጠን መጎንበስ ልብህን ያላደነደነው በዚህ ሁሉ ልኬት መገፋት ክብርህን ያልተፈታተነው በዚህ ሁሉ ስሌት መፈለግ ተስፋህን ያላመነመነው ዛሬም ከበራፌ አምነህ ምታንኳኳኝ እንዴት ብትወደኝ ነው። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይሄን ይመስል ነበር። በሌላ ፕሮግራም ተመልሼ እስክመጣ በያላችሁበት ቸር ቆዩን። መልካም ቀን።